ሁሌ ህይወትሽን ልበጠብጭ ነው? ደጋግሜ እሺ ጊዜ ተናገር ያለው እሺ። ያለፈ ህይወት አያገባኝም። ሁለት ነው ያጠፋው። የእውነት ለመናገር ማለት ነው የማይደረግ ነገር ነው ያደረገው። እሷ እርጉዝ ሆና ማለት ነው። ሰላም ጤና ስጥልኝ የእፉዬ ገላ ቤተሰቦች እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። እንግዲህ በቅርብ ሰዓት ነው ቪዲዮውን የተለቀቀው። እኔም አሁን ያየሁት ግን የ3 ቀን ያለው ነገር በጣም የሚደብር ነገር ነው እና ግን ማመኑን ደስ ብሎኛል። እኔ በነገራችን ላይ አብርሽ አልካደም። ለድምፄ ግን በጣም ይቅርታ እውነት አሁንም እንጉንፋኑ ሊተወኝ አልቻለም ማለት ነው እና ህጻን ልጅ ነው እያስመሰለኝ ያለው እና ምንድነው አብርሽ ወደ ቡታጅራ ሊሄድ ነው። ሩታ ደግሞ እርጉዝ ናት። አሁን ይሄ ውካታ ባለበት ሰዓት ላይ እንዴት ነው ሩታ ወደ ቡታጅራ ሄድ ብላ የምትፈቅድለት? እስቲ ፍረዱ ማለት ነው። ትልቅ ጥፋት ነው ያጠፋው። መሄድም ካለባችሁ አብራችሁ ናችሁ። ተለያይታችሁ የምትሄዱት ነገር የለም። እሷ አሁን እያነሳችና እየተጨቃጨቀች ያለው ነገር ሩታ ምንድን ነው ቤተሰብ ስላለፈ ህይወቱ ምናምን እንደሆነ ታውቃለች። ያለፈ ህይወቱ እሱም አምኗል። ፍቅረኛ የነበረች በጣም ብዙ ነገሮች ያሳለፍን ብዙ ነገሮችን ውጣ ውረድን ብዙ ቦታም ሄደን ብዙ ነገሮችን ያደረግን ልጆች ነን። እነዚህ ፍቅረኛው እንደነበረች በግልጽ ተናግሯል ልጁ ማለት ነው። አልሸመጠጠም፣ አልካዳትም። ነገር ግን የማያግባቡን ብዙ ነገሮች ነበሩ። በዛ ምክንያት ተለያይተናል። ህይወት ይቀጥላል፣ አዲስ ህይወት ጀመርኩኝ ነው እያለ ያለውና ለሚዲያውም ሰው አስረድቷል። አልሸመጠጠም። እውነት ለምን አድንቄዋለሁ ይሄን ነገር ማለት ነው። ምክንያቱም ብዙ ወንዶች የበፊት ህይወታቸው አረ ዝም ብሎ ነበረ ምናምን ብለው የሚሸፋፍኑ ስላሉ ማለት ነውና የበፊት ህይወቱ እንደነበረ ተናግሯል። መዘጋት የነበረበት ፋይል ነበር፣ የተዘጋ ነው። ነገር ግን አሁን መምጣቱ ለምን እንደተፈለገ ባላቅም ጥሩ ቦታ ደርሼ ስላዩ ይሁን አላቅም ነው ያለውና አሁን ግን እኔ ግራ የገባኝ አብርሽ ለምንድን ነው ወደ ቡታጅራ ያውም ሩታ ያለችው እንግዲህ ሰምታችኋል ቤተሰብ ለ15 ቀን ነው የሚሄደው ነው 15 ቀን እርጉዝ ያውም 2 ወር ወይ 3 ወር ቢሆን ነው ሩታ እርጉዝ ሆና ለምንድን ነው ጥሏት የሚሄደው? በዚህ ሰዓት እኮ የመጀመሪያዋ ነው። የመጀመሪያ ሲሆን ደግሞ ቤተሰብ በጣም ያማል፣ ያቅለሸልሻል። እሱን የምትፈልግበት ሰዓት ላይ 15 ቀን ሙሉ የፈለገ ለምን ችግር አይሆንም? ለምንድን ነው ብዙ ጊዜ እንዳውም እኮ እንደዚህ ነገር ሲፈጠሩ ቤተሰብ ምንድነው ሚስቴም እርጉዝ ናቸው ብሎ መቅረት ያለበት ለቅሶ ራሱ ሲገጥመው የሚቀር አባቶች ወይም ባሎች አሉና አብሮሽ ለምን መቅረቱን አልፈለገም ነው እኔ ግራ ያገባኝ ነገር ማለት ነውና ሶስተኛ ደግሞ ሩታ አብረን እንሂድ አብረን ነው መሄድ ያለብን እያለችም እንድትሄድ አይፈልግም። አዎ እርጉዝ ናት። አሁን ባለችበት ነገር ጉዞ መጓዝ አትችልም። ነገር ግን የኛ መንገድ ይሄኛው የምትሉትን መንገድ አይመችም። ስለዚህ ረጅም ሰዓትም ቢሆን የሚመች መንገድ አለ፣ በዛ እንሄዳለን። አብረን ነው የምንሄደው 4 ነጥብ ነው ያለች። ግን አይሆንም ብሎ ነው ኢቭን ጥሏት ሄደው። ይሄ ትክክል አይደለም። ምንም ከሷ የሚደበቅ ነገር ሊኖር አይገባም ማለት ነው። ሴት ናት። አዎ ትጠራጠራለች፣ ትፈራለች። አንተን አብርሽን እንኳን ባጠረጥረው ቤተሰቦቼ ማለት ያቺኛዋ ልጅ ታሳስተዋለች፣ አሁን ጥሩ ህይወት እየኖረ ስለሆነ ነው የሚለው እሳቤ ውስጥ ትገባለች። ሩታ እንደ ሴት የፈለገ ቢሆን ወንድ ልጅ ደግሞ የባለፈ የልጁነቱ ናት። በነገራችን ላይ የመጀመሪያ ፍቅረኛው ናት ነፂ። እንግዲህ አንጻር ሲያገኛት ወይም ሲገናኙ በእርግጠኝነት የሆነ ነገር ማውራታቸው አይቀርም። ይሄ ወሬ ደግሞ መሆንም ካለበት ሩታ ባለችበት እንጂ አለ ሩታ ለምንድን ነው ማግኘት የፈለገው? በእርግጠኝነት እሷን ሊያገኙ ነው የሚሄደው። በዛ ላይ ትላንትናም ብለዋለች ሩታ ሆቴል ነው ያረፍከው አባትናት ቤት እያለ ለምንድን ነው ሩም ይዘህ ያረፍከው ብላ ከባድ ጥያቄ ስትጠይቀው ነበረና አብርሽ ዛሬ የተሰራው ቪዲዮ የምር እኛንም ነው ያስቆጣን። እንደሆነው አንደኛ ሩታን በዚህ ሁኔታ ጥለህ መሄድ የለብህም። ለ2 ቀን ለ3 ቀን ምንም ማለት አይደለም። ሳምንት ወይም 15 ቀን ማለት በጣም ረጅም ጊዜ ነው። አሁን አዲስ እርጉዝ ናት፣ የመጀመሪያዋ ነው። በጣም ከባድ ህመሞች ነው የሚሰማዋት። ፊልም የምታረጋቸው ነገሮች አሉ። ብቸኝነት ይሰማል። እናቷ አጠገቧ አይደለችም። በዚህ ሰዓት ለምንድን ነው ነፂም ለማግኘት ካልሆነ ለምንድን ነው ማግኘትም ካለብህ ከሩታ ጋር ነው እንዳለችው አብረን የምናገኛት አለቀ። ስላለፈ ህይወት ለምን ሴት አደረድርም? እኔ ጉዳይ አይደለም። አሁን የሚያገባኝ እኔ እናንተ በጀመርነው ጉዳይና ህይወት ነው እንጂ የሚያገባኝ አያገባኝም ብለዋለች። ግን በነገራችን ላይ ነፂም ያው ታሳዝናለች። እንደ ሴት ስታስቡት የተፈጠረው ነገር የመጀመሪያዋ ፍቅረኛዋ አለው። እንግዲህ እሷ እንዳለችው ተለያይተን አይደለም። እኔ ዲላ ዩኒቨርሲቲ ነበርኩኝ። እዛ ስማር ልማር መጥቼ በቃ ቪዲዮ ይሰራ ስለነበር ዩቲዩብ ይሰራ ስለነበረ ለቪዲዮ ነው ቪዲዮ ብቻ ነው። በነገራችን ላይ ባሎቻችሁ ታንትን ብያለሁ። አሳልፋችሁ ከሰጣችሁ በኋላ
ያልሆነ ነገር ውስጥ ሲገቡ እየየ ብትሉ ማንም አይሰማችሁ። ልጅ አሁን ብታለቅሽ ሰማይ ብትገለብጪ ነፂ ላንቺ ያንቺ ማረግም አትችም። አንቺም የኔ እንዲሆን አይደለም የሚዲያው ሰው እውነታው እንዲያውቅ ነው እያልሽ ያለሽ። በቃ በአንድ ቪዲዮ ለሚዲያው ሰውም አስረድተሻል። እኔ ጠዋት በለቀኩት ቪዲዮ ራሱ ብያለሁ። ሚዲያውን መፈመስ ፈልገሽ ከሆነ ዩቲዩብ ከፍተሽ ስራ መስራት ፈልገሽ ከሆነ ታይና ነጽዬ ላንቺ አብርሽ ለማንም ሰው ሆነዋል። እግዚአብሔርን ያው እነ ዳኒና ጽጌን እኮ እያየናቸው ዱባይ ነው የሄዱት። ከአንድም 2 ቻናል ከፍተው እየሸጡ በዚህ ልጅ ነው እያደጉ ያሉ። ታርጌቱ አብርሃም ነው። ስለዚህ ታይና አንቺ የድሮ ፍቅረኛ የልጅነቱ ፍቅረኛ አንቺን ማሳደግ ቀርቶ ሌሎችንም እያሳደገ ነው። በዚህ መንገድ ደግሞ ባትገናኙና ባትቀያየሙ ደስ ይለኛል። በነገራችን ላይ የሚያስጠላ ነገር ቢኖር ከበፊት ቦይፍሬንዳችሁ ወይም ከተለያያችሁት ባሎቻችሁ ጋር ደግማችሁ ስትገናኙ የሚያስጠላ ነገር መነጋገር የመሰለ ነገር የለም። ሰው አብረ ሆኖ መቀጠል ካልቻለ በቃ ህይወት ይቀጥላል። ያም ሰው በራሱ መንገድ የኛውን በራሱ መንገድ ግን በሆነ ሰዓት ላይ ሲገናኙ ግን እላፊ ቃላቶች መነጋገር ወይም ደግሞ ጥሩ ህይወት ስለኖረ ህይወቱን ለመረበሽ ለማመስ የሚሄዱ ሰዎች አሉ። ብዙ ጊዜ ደስተኛ አይሆኑም። የእውነት ለምን እንደሆነ አላውቅምና ደስተኛ ነው ሊያረግሽ የሚገባው ነጽ ይሄ የደረሰውበትን ቦታ በነገራችን ላይ በጣም ለፍቶ ተንቆ ብዙ ዋጋ ከፍሎ ነው አብርሃም እዚህ የደረሰው። እያየ ነው ማለት ነው። ብዙ ሰዎች እሱ ላይ ሙድ ይዘው ኢቭን የዩቲዩብ ቻናል የከፈለው ብር ሁላ እስኪናገሩበት ድረስ ማለት ነው።